አልገባኝም። ቆይ እንዴት መጣችሁ? ይሄ ለመጠየቅ አረፈደብሽም? እኛን ለማጥፋት ሴራ ስታሴሪ ወጥመድ ውስጥ ገባሽ። ሴትዮዋ የኛ ሰው ናት ወቂ። እሺ እንዴ አልገባኝም ጋሼ፣ ይሄን ነገር ታውቅ ነበር እንዴ? አዎ አውቃለሁ የኔ ልጅ። ምክንያቱም ቲና ካርታውንና የኔን መታወቂያ ይዛ አራጣ ልትበደርበት ይህንን አድርጋ ቤቴን ለመውሰድ አሰበች። ይሄ ደግሞ ከአንድ አስተዋይ ሰው የሚጠበቅ አይደለም። ነገር ግን እውነተኛው ካርታ እጅሽ ላይ የሆነ ሰው ቤት ድረስ መጥቶ ቲና በትልቁ እቅድ አውጥታ እኛን ለማጥቃት እየሞከረች እንደሆነ ነገረኝ። ስለዚህ አንድ ነገር ማድረግ ነበረብን። አይንሽ የሚያርፍበትን ነገር ሁሉ ማጥፋት ነበረብን። ከዛም አደረጉት። ቲና አሁን አንቺ መቀመቁ ውስጥ ሊያወርድ የሚችል ማስረጃ አለ። ወጣት የኔ ብል እስር ቤት አስጨርሲ ማድረግ ከባድ። ስለዚህ አንድ እድል ሰጥሻለሁ ቲና፣ ከህይወታችን ውጪ። እኔ ምንም ማለት ነው። እህቴ እናቴ ናት። የሆነ ነገር ከሆነች እኔ ራሴን ይቅር አለኝ። ቆይ ምንድን ነው ያደረግሽው? ለምን ይህን ልታደርጊ እንዳሰብሽ አልነገርሽኝ? በአሁኑ እኮ እናንተ ናችሁ አሸናፊዎች። አንተ ግን ተናደሃል። ከእነሱ ጋር እንዳሉ አረጋግጠሽ ነው ይህን ሁሉ ነገር ያደረግሽው? ተው እንጂ ዳኒ፣ ስንት ጊዜ ነግሬሃለሁ። ዳኒ፣ ከእነሱ ጋር መሆንክን እኮ አሁን አይደለም ያወቅኩት። እንዴት ብዬ ነው እቅዴን የምነግርህ? አሁን ተናድጃለሁ። ከፊቴ ዞር በይልኝ። እኔ እናንተ ማን እንደዚህ የሚባል ነገር የለም። አብረን ነበር፣ ወደፊትም አብረን ነን። ለዛ ነበር ይህን ሁሉ ነገር መደባበቅ። ሰሚኛለሽ? ከዚህ በኋላ እኔና ያንቺ ነገር የሚባል የለም። ዳኒ ተናደ። እሷ አሁን ብላ ሌላ ተንኮል ታስባለች። እኔ ልቆጣጠራት እስከቻልኩ ድረስ ምንም ለውጥ አይፈጥርም ይላል። የኔ ፍቅር፣ ዛሬ አንተ ከቲና ጎን ስላለክ የምታደርገው ነገር ታወቀ። እሺ አንተ ባትኖርስ? ቪዲዮውን ስትጀምሩ ላይክ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ በዛሬው ክፍል በጣም ብዙ ነገሮችን ካየንባቸው መካከል አባባ እንግዲህ ከአራጣ አበዳሪዎች ቤታቸውን ታድገዋል ማለት ነው። ቲና ዛሬም የማይሰለቻት ከባድ የሆኑ ወንጀሎችን እየሰራች ትገኛለች። ግን ደግሞ ወጣትነቷን ላለማባከን ነው፣ እንዲሁም ደግሞ ለወጣትነቷ እድል ልስጠው ብዬ ነው በማለት አባባ ብዙ ነገሮችን እያለፉ ለእሷም ደግሞ ብዙ ቻንሶችን እንድትሞክር እያደረጓት ይገኛሉ። አሁን ላይ ትሁት በጣም ደስተኛ ሆናለች። ምክንያቱም ደግሞ ሻንጣዋን አዘጋጅታ ልትወጣ ባሰበችበት ሰዓት ላይ የተመስገንና የቲና ሴራ አሁንም ቢሆን እንደቀጠለ ነው። ምክንያቱ ደግሞ ቲና አሁን ላይ ቤቱን ለመውረስም ይሁን እንዲሁም ደግሞ እነባባን እስከ መጨረሻው ድረስ ቤቱን ለማቀበል የምታደርገው ጉዞና እርምጃ ዛሬም እንደቀጠለች ነው። አንደኛውን ካልተሳካ በቀጣይ ይሳካላታል። አሁን ላይ ተመስገን ብዙ ውጣ ውረዶች እያሳለፈ ቢሆንም ከመጣበት ጊዜ ጀምሮ መልካም ነገር እየገጠመው አይደለም። ለዚህ ሁሉ ተጠያቂው ደግሞ ዳኒ ነው። ዳኒ ከመሃላቸው ሆኖ ብዙ ነገሮችን ወሬ ከዚህኛውና ከዛኛው እየተቀበለ ስለሚወስድ ነው አሁን ላይ እነባባ ሁሉንም ነገር የሚመጣውን ችግሮች መቀልበስ የቻሉት። ምክንያቱም እንዳመጣጣቸው የሚመልሱበት መንገድ ዳኒ ነው ማለት ነው። ዳኒ እየተጎዳ እየተደበደበ እንዲሁም ደግሞ መፍትሄም እያመጣ አሁን ድረስ አብሯቸው አለ። ዳኒን ከዚህ ቀደም የምታስታውሱት እጅግ በጣም በመጥፎ ባህሪው ከቲና ጋር ሆኖ ብዙ ነገሮችን የሚያደርግ ባለትዳር ቤት ገብቶ ገንዘብ ፍለጋ ብዙ ነገሮች እንዳደረገና በስተመጨረሻም ለሚያወዳትና ለሚያፈቅራት ሚስቱ ብሎ ይሄን ነገር መስዋዕት እንዳደረገላት ነግሮ ለአባባ አሁን ላይ ከዛ ጥፋቱና ከዛ መጥፎ አስቀያሚ ህይወት ወጥቶ ዛሬ ላይ በመልካም ነገር ይገኛል። ቲና ግን ዛሬ ምንድን ነው? ዛሬም ትናንትናም ያው ናት፣ አትቀየርም። ምክንያቱም ደግሞ ገንዘብ አፍቃሪ ናት። ሰዎችን መጉዳትና ሰዎችን በመጥፎ ነገር አማሃኝታ ብዙ ነገሮችን አድርጋ ገንዘብ መቀበል ስለምትወድ ይሄ ባህሪዋ ብቻ ከሰው ጋር አላኖርሽ ብሏታል። አሁን ያላት ማንም ሰው የላትም፣ ዳኒ ብቻ ነው። ተመስገን በአሁኑ ሰዓት ላይ አንድ ነገር አስቧል። ምክንያቱም ትሁትን መውሰድና የራሱ የግሉ አድርጎ ማኖር ይፈልጋል። ግን ደግሞ ትሁት ዛሬ የሌላ ሰው ነች። ምክንያቱም አባባ ለልጃቸው ሊድሯት እጅግ በጣም አይናቸውን ከጣሉባት መካከል ትሁት አንዷ ናት ማለት ነው። ትሁት በልጅነቷ እንግዲህ በገጠሩ ባህል ተፈልጋ ሳይሆን ሳትፈልግ ተገዳ እንዲሁም ደግሞ ተጠልፋ አግብታው ነበረና ይሄኛውን ተመስገን በአሁኑ ሰዓት ተመስገን በጣም ብዙ ነገሮችን አያቅም ስለ ትሁት። ምክንያቱ ደግሞ ማያቀው ትሁት ልጅ እንዳላት አታቅም። ትሁት ተጠልፋ ከተደፈረች በኋላ ከዛ ጊዜ ጀምራ እንግዲህ እርግዝናዋን አውቃ
ወልዳ ከዛም ወደ ሰው ቤት እንደገባችና አዲስ አበባ መጣ መሸሸጊያዋን እንዳደረገች ያችን ሕፃን ልጅም ሳታሳድጋት ለእህቷ ትታላት እንደመጣች ይሄንን ሁላችንም በፊልሙ ላይ ያየነው ሲሆን አሁን ላይ ተመስገን ልጅ የሚል ቃላትን ቲና ያወጣችው ከአንደበቷ ያችን ቃል በመስማት ዛሬ ላይ እንግዲህ ብዙ ነገሮችን ሊያውጣጣ እየሞከረ ነው። ቲናም ደንግጣለች። ልጅ ያልሺ ነገር ባለፈው ትሁት ልጅ አላት ብሎ ሲጠይቃት ነበረ። ትሁት በእርግጥ ደንግጣለች። ቲና ልጅ እንዳላት የትሁት ለምን አለመናገር ፈለገች? በዚህ አጋጣሚ አድርጋ እሱን ተመስገንን እየተጠቀመችበትም ሊሆን ይችላል። ምክንያቱም ቲና ልጅ እንዳላት ከተናገረች የትሁትን ጉድ ተመስገንን በምን በኩል ልትይዘው ትችላለች? ምክንያቱም ደግሞ ቲና መናገር ያለባትና የሌለባትን ጠንቅቃ ታውቃለች። ለዳኒ ነው ሚስጥሯን ሁሉ ነገሯን የምታናገር። ዛሬ ግን ተመስገን ቲናን አፋጧታል። ምክንያቱም ደግሞ ቲና ልጅ እንዳለው ከዚህ ቀደም ልጅ አላት የሚለውን ቃል ስለሰማ ብቻ ልጁ የማን ሊሆን ይችላል? ምክንያቱም ደግሞ ይሄኛው አዲስ ፍቅረኛ ነው፣ እኔ የመጀመሪያዋ ነኝ፣ ስለዚህ ከማን ሊሆን ይችላል የሚለው ልቡ ተርተር አድርጎታል ማለት ነው። ቲናን አሁን በኋላ ምን ሊያደርጋት ይችላል የሚለው ተመስገንና ቲና ይፋጠጣሉ ማለት ነው። አባባ እንግዲህ ቤታቸውን ከአራጣ አበዳሪ አትርፈውታል። ከአራጣ አበዳሪ የተረፈው ቤታቸው ምክንያቱ በዳኒ ነው። ዳኒ እጅግ በጣም ብዙ ውለታ እያደረገላቸው ይገኛል። አባባ ከዚህ ቀደም እንደምናስታውሰው አባባ ታመው በጣም ብዙ በደሎችን ሲበድል፣ በእርግጥም እሱ መጥፎ ስራዎች የሉበትም። በእርግጥ ልጃቸው በጣም ጥሩና መልካም ልጅ አላቸው። ቢሆንም ደግሞ እሱ ቤቱን ትዳሩን ትቶ ሲሄድ እሱ በሌላ ሰው ትዳር ላይ ገብቶ አልባሌ ነገርና መጥፎ ነገሮች ማድረጉ ተገቢ ባይሆንም ግን ደግሞ ዛሬ ላይ መልካም ስነ ምግባርና መልካም ስነ ልቦና ባለቤት ሆኗል ማለት ነው። አሁን ላይ ብዙ ነገሮችን የሚያስተውለው ዳኒ ቤቱን፣ ንብረቱን እንዲሁም ደግሞ ሌሎችን ነገሮች ብቻ ሳይሆን ከአባባ ምንም ጥቅም ሳይፈልግ አባትነታቸውን ብቻ አምኖ ተቀብሎ ዳኒ መልካም ስራዎችን እየሰራ ይገኛል። የትሁት ልጅም ደግሞ ማንም እንዳልወሰዳትና እንዳልታገቱ እህቷም ሰምታለች። ትሁት የሰማችው ነገር በጣም አደገኛ ነበር። ሻንጣሽን ይዘሽ ወደዚህ ነይ፣ ምክንያቱም እህትሽና ልጅሽ ተይዘዋል፣ እኛ አግተናቸዋል በማለት እንግዲህ ያንን ድምፅ ብትሰማም ቲናና እንዲሁም ደግሞ የድሮ ባለቤቷ ተመስገን የቀመሩላት ቀመር እንዳለ ትሁት አሁን ላይ መጠራጠር ጀምራለች። ምክንያቱም ደግሞ ስልክ የተደወለበትና ያነሳልኝ ሰው ልዩነት አለው፣ ይሄ ማለት ደግሞ ቲናና ተመስገን ግንኙነት አላቸው ማለት ነው በማለት ነገሮችን አጥብቃ ስታስብ ነበረ። አሁን ሆነም ቀረም አሁን ላይ ሁሉ ነገር ተሳክቷል፣ ተስተካክሏል። ግን ደግሞ ተመስገን ያልተቀዋጠለት አንድ ነገር አለ። እንዲሁም ደግሞ የዘመናት ሚስጥር ሆኖ የተቀመጠው የተመስገን ጉዳይ ተመስገን ምን ሊያደርግ ይችላል የሚለው ከባድ ነው። አሁን ላይ ልጅ እንዳለው ሲያውቅ ተመስገን ትናንትናን በጸጸት እንዲሁም ትናንትናን መጥፎ ስራውን እያሰበ ወደ ራሱ ህይወት ሊመለስ ይችላል። ተመስገን ሌላ እድሎችን ካገኘ በተለይ ደግሞ ከትሁት ልጅ እንዳለው ባወቀ ሰዓት እጅግ በጣም ደስተኛ የሚሆን ይመስለኛል። ምክንያቱም በጣም እንደሚያፈቅራትና እንደሚፈልጋት እንዲሁም ደግሞ ወዶና ፈቅዶ ፈልጋ እሷም ስላልመጣች ወደ እሱ እሷን ብቻ ስለሚከተል አሁን ላይ ይህንን እንደ በቀል አድርጎ ብዙ ነገሮችን እያደረገባት ቢሆንም ግን ደግሞ ከፍቅሩ የተነሳ መሆኑን አሁን ላይ እየተገነዘበች ባትመጣም እሱ የሚያደርገው ነገር ካፈቀራት ከራሱ በላይ ስለሚወዳት ለእሷ ብዙ መስዋዕትን ለማድረግ እየፈለገ ጭምር ነው እንደዚህ የሚያንገላታት። ግን ደግሞ ፍቅር በውዴታ እንጂ በግዴታ እንደማይሆን፣ ፍቅር በአንድ በኩል ብቻ እንደማይሆን አሁን ላይ እየተረዳበት ይመስላል። ከቲና ጋር እንግዲህ ብዙ መንገዶችን እየሄዱ እየደከሙ ነው። ብዙ ውጣ ውረዶችንም እያመጡ ነው። በዚህኛው መንገድ ብንሄድስ ይሄኛው ይሻላል በማለት ብዙ ነገሮችን ያመጣሉ። አሁን ላይ ቲናና ዳንኤል በጣም ኃይለኛ ጸብ ላይ ናቸው። ምክንያቱ ደግሞ ዳኒ እንግዲህ ከዚህ ቀደም እንደምናውቀው የእሷ አብሮ አበርና ከእሷ ጋር አብሮ የሚሰራ ቢሆንም ገንዘብ ፈልጎ ነበር። አሁን ላይ ደግሞ የአባባ መልካምነት፣ ቸርነት እንዲሁም እዛ ቤት ውስጥ ላይ ያገኘው በረከት ብዙ ነገር ስለሆነ ከሚስቱ ጋር ሰላምን፣ ፍቅርን ፈጥሯል። ይሄ ማለት ደግሞ ዳኒ ከትሁትን እቤታቸው ካስገባት ጊዜ ጀምሮ ትሁት መንገድ ላይ እንዳትወድቅ ብዬ ነው፣ ቲና መንገድ ላይ እንዳትወድቅ ብዬ ነው በማለት ቲናን እንግዲህ እንዳቀረባትና ከቤት ውስጥ ከገባችበት ጊዜ ጀምሮ ወሬዎቹን የምትላቸውን እንዲሁም ደግሞ ያማከረችውን ሁሉ
ለአባባ እየወሰደ ሁሉንም ነገር ይነግራቸዋል። አባባ እንደዚህ ነገር ሊመጣ ነው፣ ጥንቃቄ አድርጉ በማለት እሱም ሆነ ኤደን እየሰለሉ ሁሉንም ነገር እያስተካከሉላቸው ይገኛሉ። ምክንያቱም ደግሞ አባባ በምን አቅማቸው ይህን ሁሉ ነገር ይችላታል። ቲናም አሁን ላይ ብዙ ነገሮችን እየተሳካላት ባይሆንም ግን ደግሞ ዛሬም ነገም ያቀደችው እቅድ እንደሚሳካላት ተስፋ አድርጋለች። ዛሬ ይሄኛው አልተሳካም፣ ነገም ደግሞ ሌላ ቀን ነው በማለት አዲስ እቅድ አቅዳለች። ይሄኛው እቅዷ ደግሞ ምን ላይ ይሆን? እስካሁን አግታለች፣ ብዙ ነገሮችን አድርጋለች፣ አሰቃይታለች፣ ብዙ ነገሮችን እያደረገች ዛሬ እዚህ ጋር ደርሳለች። ለምንድን ነው አባባ ለህግ አሳልፈው እሷን መስጠት ያቃታቸው ቢባል ወጣትነቱ አሳዝኗቸው ነው በማለት ዳኒ ሲመልስ ነበረ። ምክንያቱም ደግሞ ይሄ ነገር ሲደጋገም እንደ እውነት አድርጋ እየተቀበለችው የመጣች ይመስላል ቲና። እስኪ መቼ ይሆን ቲና ራሷን ገዝታ የምናይበት? ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ እያልኩኝ በዚሁ አበቃሁኝ። ስለመጣችሁ አመሰግናለሁ።